እኔ ተቀበልሽ ይቅርታሽ ትናንትና እንደዚህ ገፍተሽ አስወጣሽን ሰው ማለት ነው። ዛሬ ላይ ይቅርታ ልጠይቅኝ የፈለግሽው ያለ ምክንያት አይደለም። ገባሽ? እኔ ደግሞ ሁሌ ያንቺ መጠቀሚያ መሆን አልፈልግም። መጠቀሚያ አድርገሽኛል። ተረዳሽኝ? ትናንትና ከዚህ ቤት አባረርሽ። ዛሬ ደግሞ እዛ ጋር ቆይ እንዳትነኪኝ ሩታ እንዳትነኪኝ። ትናንትና እንደዛ ሰው የዘራውን ያጭዳል። በዚያው አጋጣሚ ግን በአሸዋ ላይ የተሰራ ጓደኛ ይሄን ይመስላል። ካላወቃችሁ ይሄ ማለት ነው በአሸዋ ላይ የተሰራ ቤት እንደሆነና በአሸዋ ላይ የተሰራ ጓደኝነት ማለት ነው። ሶ ዳኒና ሩታ እንደዚህ ሆኖ ሳያቸው እንዴ ባለው ሁለት አብርሽ ላይ ምን ሲያደርጉ እንደነበረ እንግዲህ ማናችሁም እንደማትረሱት ተስፋ አደርጋለሁ። እንደዛ ጮጋራችን እርድብን አድርጎ ሩታን ለማገዝ ምናምን ብሎ ሩታ ወይ ፈጣሪ ጋይስ በጣም እኮ የሚገርም ነው። በጣም ይገርማል። በቃ አይ ዶንት ኖ የከሁለት አጥሆነች ሩታ ማለት ነው። አይዞሽ በቃ እኔ ምንም አልልሽም የኔ ቆንጆ፣ ዛሬ ምንም አረግጥሽም አንቺ እና አይዞሽ ነው የምልሽ። አይዞሽ ይሄ ቀን ያልፋል። ሌላ ፍቅረኛ ይዘሽ ይሄ ዛሬ የምታለቅሽው እንባ ይታበስልሻል በሌላ ፍቅረኛ። እኔ ሌላ ማለት ጥላቻ የለኝም። እኔ አብርሽን በቃ ከአብርሽ አንቺና አብርሽ ከተለያያችሁ ቆይታችኋል እና ሰው አሁን ህይወትሽን ኑሪ ነው እያልኩሽ ያሉት እና እንደዚህ እንድታለቅሽ እንድትከፊ አልፈልግም። ምክንያቱም እህቴ ነሽ እና እኔ ሩታን የምጠላው ወር ደግሞ ሀሳቧን የምታደርገው ድርጊቶቿ ምናምን ልክ አይደለም ነው እንጂ እኔ ሩታ ሴት ናት። ላይክ እንደኔ እወዳታለሁ፣ አከብራታለሁ። ደጋግሜ ነገርኳችሁ። ሶ ግን የምታደርጋቸው ነገሮች በጣም ያስጠላል። ሰው ልጅ ላይ እንደዚህ በዚህ ልክ ክፋት ማሰብ ምናምን በጣም መጥፎ ነው። ክፋት ለምን ታስባለች? እና በጣም ብዙ ሚስጥሮችን ዳኒ እንደሚያወጣ ተስፋ አደርጋለሁ በቅርቡ ስለ ሩታ። ምክንያቱም አብርሽ ላይ ያንን ከሱ ጋር ሆና ያደረገችው ነገር ብዙ ነገር በቅርቡ ይወጣል ብዬ ተስፋ አደርጋለሁ። ይሄንን ቪዲዮ ሁላችሁም ሼር አድርጉልኝ፣ ለአብርሃም ለምናምን ማለት ነው፣ ለሌሎችም ሰዎች እንዲደርስልኝ አድርጉልኝ። አሁን ምንድነው ማድረግ ያለበት? የሆነ ሰው ወደ ዳኒ ቀርቦ ወደ ዳኒና ሄርሜላ እንደምን ዳኒ ያልኩኝ ወደ ዳኒ እና ወደ ሜሮን ቀርቦ ስለዛ ነገር በደንብ ቢያጠና ደስ ይለኛል፣ እኔ በበኩሌ ማለት ነው። ምክንያቱም አሁን ሩታና ዳኒ ስለተጣሉ በጣም ብዙ ስለ ሩታ በጣም ብዙ ሚስጥሮች ዳኒ ጋር እንዳለ አውቃለሁ። ገባችሁ? ያ ስለሆነ የሆነ ሰው በቃ ዳኒን ቀርቦ ስለዛ ነገር በደንብ ከዳኒ ኢንፎርሜሽን ቢሰበስብ መልካም ነው ብዬ አስባለሁ። እና እስቲ እናንተ አብርሽና ሄርሜላን በደንብ እንትን የምትሉ ሼር አድርጓቸው፣ እኔም ሼር አድርግላቸዋለሁ። ሰው ዳኒና ሩታ ስለተጣለው እኔ ደስ ብሎኛል፣ እውነቱ ስነግራችሁ ማለት ነው። ይታረቃሉ የሆነ ቀን። ግን ዳኒና ሩታ እንደዚህ ሆኖ ሳያቸው በፊት በአንድ እንትን ካልሄድን በአንድ ሱሪ ከአንድ ጫማ ባልሄድን ምናምን የሚሉ ሰዎች እንደዚህ ሆኖ ሳያቸው I'm proud because ሰው ላይ ግፍ ሲሰሩ ነበር አንድ ላይ ሆነው ማለት ነው። እና ያው እኔ ሴጣን አይደለሁም፣ ሰው ልጅ ጣላ ደስ የሚለው ሴጣን ነው ልትሉ ይችላላችሁ። ግን ከሚያደርጉት ነገር አንጻር መልካም ነው ብዬ አስባለሁ። ተራርቆ እንትን መሆን ማለት ነው። ዳኒ የሩታን ይቅርታ አልቀበልም አለ። አልቀበልም፣ መብቱ ነው መብቱ። በቃ ይጨበጨባል። እንግዲህ ተቃጠሉ ቅጥል እንደምትሉ ተስፋ አደርጋለሁ። አትቃጠሉ። አሁን ጋይስ የዛሬ ቪዲዮ በጣም ከባድ የሆነ ነገር የያዘ ቪዲዮ ከኋላ ቪዲዮ እስከ መጨረሻ ድረስ እዩ፣ ግዴታችሁ ነው እውነት ለመናገር። ምክንያቱም ይሄንን ነገር ማወቅ አለባችሁ። በጣም የሚገርም ነገር አለ እማሳያችሁ ማለት ነው። የትም እንዳትሄዱ። በተለይ የሩታ አድናቂዎች ምናምን እንዲሁም ደግሞ እኔን የምትወዱኝ የነ ሄርሜላ ማለቴ እንዴት ብዬ ልጥራችሁ? ቆይ የነ ሄርሜላ ወዳጆች፣ የአብርሃም እና የሄርሜላ ወዳጆች፣ የኔም ወዳጆች የሆናችሁ ሁላችሁንም በእነ ሄርሜላ እና በአብርሽ በነዛ ስም እናንተም ቪዲዮ እስከ መጨረሻ ድረስ እንድታዩ አስተያየታችሁ እንድትሰጡኝ ፈልጋለሁ። ቪዲዮ እስከ መጨረሻ ድረስ ተመልከቱ። እስከዛ ወደ ቪዲዮ እንግባ ጋይስ። መጀመሪያ ምንድነው የምናደርገው መሰላችሁ? ሊስን የሆነ ነገር እንድትይኝ ወይ እንድልሽ አይደለም። ገብቶሻል አይደል? መናገር ያለብኝን ነገር ተናግሬሽ እንዳልፍ ነው የመጣሁት እና
አስፈራርተሽው ይሁን ፈርቶሽ ይሁን እንዴት እንደሆነ አላውቅም። የፍቅር ጥያቄ ሁላ እንደተቀበለ ማለት ነው። ገብቶሻል? መካከላቸው ላይ ገብተሽ ነው ያለው። ለምን ሊስማሙ ባሉበት ሲስተር የመዳም የእንትና ሰላም ሰላም፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍረፍ ይበልልኝ። ውድ ሀገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። በሰላም ወጥታችሁ በሰላም ግቡ፣ በሰላም ተኝታችሁ በሰላም ተነሱ። ሁላችንም የሰው ልጆች በሙሉ እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። መልካም ነገር የምናይበት መልካም ነገር የምንሰማበት ጊዜ ፈጣሪ ያቅርብልን እና በየቀኑ የምንሰማውን የጦርነት ወሬ እግዚአብሔር በቃችሁ ይበለንና የሰላምን ድምጽ ያሰማን እላለሁ። ቤተሰቦች ማነው የመዳም አልኩኝ የሩታ አክስት ናት ተብዩ ማለት ነው እና እርሶ አሁን እዚህ ጋር ምን ጥልቅ አድርጎት እውነቱን ልንገሩት ብዬ ነው። ምን እዚህ ጋር መጡት? እናንተ የተከበሩ ትልቅ ሰው ናችሁ ምናምን ነገር እና ሲጀመር ሄርሜላ ምንድነችና ነው አብርሃምን አስገድዳ ከኔ ጋር ሆኑ የምትለው? ኦኬ አብርሃም ለምንድን ነው ባለፈው እንደዛ ሲያለቅስ ወር ደግሞ እንደዛ ሲከፋ ያንን ውሳኔ ለመወሰን የከበደው ምናምን ብለሽ ጠይቂ ከሆነ ለምን መሰለሽ አብርሃም ያንን ውሳኔ ለመወሰን እንትን የሚለው ምክንያቱም ከባድ ስለሆነ ነው። አንደኛ ምንም ቢሆን የልጁ እናት ናት። ገባችሁ? እሷ እንድትከፋ ማለት ሩታ ጋር አብሮ ይሆናል ምናምን ሳይሆን ማለት ነው። አስረግጬ ሲነግራችሁ ያንን ውሳኔ ለመወሰን የከበደው አብርሃምን ለሩታ ስለሚያዝን ሩታ ስለምታሳዝነው ነው። ምክንያቱም በጣም ክፉንም ደጉንም በጣም ብዙ ነገር አብሮ ያሳለፉ ሰዎች ናቸው። እውነት ለመናገር እስቲ እናንተ ልጠይቃችሁ አንድ ሰው ማለት ነው እና የሆነ ሰው ማለት ነው ፍቅረኛችሁ ነው ግን በጣም በሚያደርጋችሁ ነገር ያስጠላል፣ በጣም ይደብራችኋል፣ የሚያደርጋችሁ ነገር ደስ አይላችሁም። ግን ከዛ ሰው ለመራቅ በጣም ጊዜ አይፈጅባችሁም? ጋይስ ደርሶባችሁ አያውቅም? ማርያምን ደርሶባችሁ አያውቅም? እውነቱን ስነግራችሁ ማለት ነው እየወደዳችሁት ግን ተግባሩ ኤቭሪቲንግ በቃ ከዛ ሰው እንድትርቁ ያደርጋችሁ። አንዳንድ ነገሩ ደግሞ ከዛ ሰው ጋር እንድትቆዩ ያደርጋችኋል እና እንደዛ ስለሆነ ነው ያንን ውሳኔ ለመወሰን የከበደው አብርሃም እንጂ ከሩታ ጋር አብሮ ለመሆን ነው ብዬ እኔ ማሰብ አልችልም፣ እውነት ለመናገር ገባችሁ ቤተሰቦቼ? እና የሩታ ዘመዶች እየመጣችሁ ሄርሜላን አጭቅጭቋት፣ በቃ ተዋት። ደስማ በተራ አንዴ ፈረንጁ፣ አንዴ ምድርሹ፣ አንዴ ቤተሰቦቿ፣ እህቷ፣ እናቷ ምናምን የሩታ ማለት ነው። ጋይስ ዩቲዩባችሁ ላይ ገብታችሁ ይሁ እያንዳንዱ እየወጡ ቪዲዮ ሰራሉ። እኔ በነገራችን ላይ የሄርሜላ እህት ነኝ። በዚሁ አጋጣሚ የሄርሜላ የጽጌ እህት ነኝ። ኦኬ እንድታቆኝ እንዴ የሆነ በጣም ብዙ ናችሁ የሩታ እንትኖች ማለት ነው ብዛታችሁ። በቃ ተዋት፣ ሄርሜላን ተዋት። እየመጣችሁ እንደዚህ ለምን እንደዚህ መጀመሪያ ይሄ ነገር እዚህ ሳይደርስ እኮ በፊት የሆነ ቪዲዮ ላይ አስገባላችሁ እና እሱ ሳይፈጠር እኮ እናንተ እነዚህ ልጆችን እንደ ትልቅ ሰው ብዙ ነገር እንደሚያውቅ ሰው ኦኬ ማስታረቅ የነበረባችሁ እነዚህ እስከዚህ ድረስ ሳይደርስ ማለት ነው። እውነት ሩታና አብርሃም አብረው እንዲሆኑ ከፈለጋችሁ የዩቲዩብ ሸቀላ ብላችሁ ካልሆነ ማለት ነው ለዩቲዩብ ሸቀላ ብላችሁ ካልሆነ እስከ ዛሬ ኦኬ ልጁ እንኳን ከተወለደ አሁን 4 ወር 5 ወር ሆኖታል። ከዛ በፊት ነው ሩታና አብርሃም የተጣሉት የተፋቱት እና ያኔ ነበረ የሆነ ነገር ሳይሆን እኛም ሳንሰማ ምናምን ነገር ሸፋፍናችሁ ምናምን። ምክንያቱም ሚዲያ ላይ የወጣ ነገርን መልሶ እንደ በፊቱ ለማስቀጠል በጣም 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 ከባድ ነው። በጣም ከባድ ነው። ምክንያቱም ሁሉም ሰው የተለያየ ላይክ አሁን እንደኔ ማለት ነው ሁሉም ሰው የተለያየ አስተያየት ነው የሚሰጠው። ኦኬ ሶ እንደዛ ነው እንጂ አሁን እንደዚህ ለምን ሆነ እንደዚህ ለምን ሆነ እንደዚህ ለምን ሆነ አንቺ ለምን እንደ ረብስማም ይገባኛል። ምክንያቱም በዛ በኩል ሩታ እንትን እያለቀሰች ምናምን እንድትሄዱ እንድትጠይቁላት ምናምን ስለምታደርጋችሁ ነው። ይገባኛል። አይ አንደርስታንድ። ግን ደግሞ ይሄ ነገር ዘንቦ ያባራ ነገር ነው። በቃ ሄርሜላን ተዋት፣ እውነት ተዋት። እንዴት ልጅ በቃ ምን አድርጌ ነው የምትራሱ? ያም ይመጣል ይለጠጥባታል፣ ያም ይመጣል ይለጠጥባታል። ፍቷት በቃ ሄርሜላን። እንዴ መመለስ ከቻላችሁ ለምንድን ነው መጀመሪያ አብርሃምን ያልመለሳችሁት? ሄርሜላ ምን ታርክ?
የሆነ ሰው ራሱ አብርሃም እኮ ከ18 ዓመት በላይ ነው። 26 ዓመት 27 ዓመት ይሆነዋል በትንሹ 20 ቢያንስ 24 ዓመት ምናምን ይሆነዋል። እና ራሱ መወሰን የሚችል ሰው ነው። ማንም በማንም ህይወት መወሰን መብት የለው። ደጋግሜ ነገርኳችሁ። አይገፋችሁም እንዴ? የእውነት ማንም ሰው በማንም ህይወት የመወሰን መብት የለውም። አይደለም እንትን ማለት ነው። እግዚአብሔር እንኳን ነፃ ፍቃድ ሰጥቶናል። ስለ እግዚአብሔር ስለ ነፃ ፍቃድ ሰጥቶናል ስንል ለምን ምን ማለት ነው ብላችሁ ሰርች አድርጉና በደንብ ወቁ ምን ማለት እንደሆነ ማለት ነው። እና ተዋት፣ ልዩቷን ተዋት። እኔ አልፌያለሁኝ፣ ምን በሚል አልፌያለሁኝ። ነገር ግን አሁን ማውቃት ስላለበት ፍች ይፈልጋለሁ። እናንተ መፋታት አለብን። ሩታ ራሷ ናት የጠየቀችው። ኦኬ፣ ይሄ ፍቺ ስትጠይቀው ሩታ አብርሃም በጣም ብዙ ነገር ነግራቸዋለሁ። በጣም ብዙ ነገር እንድታዩ ብዬ ነው ረስታችሁታል ስለሆነ ላስታውሳችሁ ብዬ ነው። አብርሃም በፖሊስ ምናምን ተይዞ ነው ፍርማው እንዲፈርም የተደረገው። ኦኬ፣ ታዲያ እንዴት ነው ታዲያ አሁን አብርሃም ላይ የምትጮሁት? በምን ሞራላችሁ ነው? እስቲ በምን እንዴት አብርሃምን አስገድዳችሁ ያስፈረማችሁ ሰዎች እንዴት ነው ዛሬ እኔ አብርሃምን ወደዋለሁ አፈቅረዋለሁ እና አብሮ እንዲሆኑ ፈልጋለሁ ምናምን ዘመድ ምናምን እየመጣ አብርሃምን እና ሩታ እንዲለያዩ አንፈልግም ምናምን የምትሉት? ያኔ እንደዛ ስታደርግ ለምን አልመከራችኋትም? እህቴ ልጄ፣ አሁን አንቺ እርጉዝ ነሽ፣ በሰላም ተገላገይ። በቃ እግዚአብሔር በሰላም ይገላግልሽ። መጀመሪያ ይደርሳል። አሁን ውሳኔ እንደዚህ አይነት ነገር እንድትወስኝ ያደረገሽ የእርግዝና እንትን ነው ምንድን ነው የሚባለው? እርግዝ ስትሆኑ የሚቀያየረው ነገር ሆርሞን ነው ምናምን ብላችሁ በጣም ወንድም ትላልቅ ሩታ የመጨረሻ ልጅ ናት አሉ ከቤተሰቡ ማለት ነው። እና ያኔ መምከር የነበረባችሁ እናንተ ናችሁ እኮ፣ የእውነት እናንተ ናችሁ እኮ። ይሄ ውሳኔ ሳትወስን በፊት እናንተ ናችሁ እኮ ያንን ማድረግ የነበረባችሁ ጋይስ። ዛሬ ዘመነ ምን ከሄደ ጅብ ከሄደ ውሻ ጮኸ እኮ ነው እየሆነ ያለው ማለት ነው። በሩታ ቤተሰብና በአብርሃም መካከል ያለው ነገር እንደዛ ነው። ጅብ ከሄደ ውሻ ጮኸ ነው። እና እሺ እንደዛም ሆነ ያኔ እንደዛ ሆኖ እንደዛ ተሰምቶኝ ነው ያ እንደዛ አደረኩ ብላ በስነ ስርዓት ይቅርታ ጠይቃ ምናምን መመለስ ትችል ነበረ። ከወለደችውም በኋላ በጣም ብዙ ድራማ ሳይሰራ በፊት ማለት ነው። እና አሁን እየወጣችሁ ኤርሜላን በቃ ፍቷት። ይሰለቻል። ማርም ሲበዛ ይመራል። በቃ አስጠላ ነው ምን ለመናገር። ከዛ ይወጣል ሁሉም ሰው ማለት ነው ጋይስ። በጣም እኔ ገረመኝ። ፈረንጁ ምድርሹ የሩታ እህቶች ለለት ወይስ ነው ምናምን አሉ። በጣም አሉ። እኔ በጣም ብዙ ናቸው በዛ በኩልም ማለት ነውና በቃ እየወጡ እንደዛ ምናምን ይላሉና ለሁሉም መልስ ሰጣችሁ አችሉም። እና እንደዛ ነው በቃ ፍቷት፣ ሄርሜላ ፍቷት። መጀመሪያ ነበረ እነዚህ ልጆች እዚህ ሳይደርሱ እንደ ታላቅ እህት እንደ ታላቅ ወንድም እናታቸውም ጭምር እናታቸው እንኳን ምስኪን ናት ሆነ ለመናገር በጣም ብዙ ነገር ስትመክራት ነበረ። ግን ሩታም አልሰማ ብላ ነው ይሄንን ነገር የወሰነችው። ብቻ አላቅም። ጅብ ከሄደ ውሻ ጮኸ ነው። እህቴ ተረጋጊ ሩታ፣ መረጋጋት ሚስትሽ ፈጣሪ፣ ሌላ ምንም አልልም እኔ። እና በከሌሊቱ 6 ሰዓት ከ10 በድጋሚ በሌላ አዲስ ቪዲዮ ከችላለሁ። እስከዛ ድረስ ጠብቁኝ። ላቭ ዩ